ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዩቲዩብ ቤተሰቦች ዲናችሁ ሰላማችሁ በያላችሁበት ሰላማችሁን ያብዛልን። ዛሬ ደግሞ የማሳያችሁ ለሚ ከተማ ላይ ገበያው ሰፈር እየሰራሁት ከአመት በፊት የሰራሁትን ጅፕሰም ኮርኒስ እና ግድግዳ ቻክ ቀለም ቀባባ ገብቻለሁኝ። እንዴት እያሳመርነው እንደሆነ እንዴት እያሳመርና እያስዋብነው እንደሆነ ዛሬ ላሳያችሁ ወድጃለሁ ማለት ነው። እንግዲህ ከአመት በፊት ሰርተነው እዚሁ ላይ ገለጻ ሳደርግላችሁ ከአመት በፊት ሰርተነው ትራክ እንኳን አላደረገም። አንድም ትራክ አልተጠቀምኩም እዚህ ቤት ማለት ነው። እንግዲህ የምታዩት ግድግዳው እንደምታዩት ቀጥ ያለ ነው፣ ወለል ያለ ነው። ምንም ነገር ያለው ነገር የለም። እዚህ ላይ ራሱ አንድም የመሰንጠቅ ባህሪ አላሳየም ማለት ነው። ይሄው እንደዚህ እንደምታዩት ሙሉ ምንም አልተነጠቀም። ከዛ ሲቀጥል እንግዲህ እዚሁ ላይ የምነግራችሁና የማስታውሳችሁ ነገር ምንድነው፣ ይህንን ቤት እንግዲህ ከአመት በፊት ሰርቼው የዛሬ አመት ላይ ሰርቼ አመት ድረስ አንዲታችን ጠብቃ ታግሳ እዚህ ደርሳለች ማለት ነው። ኮርኒሱና ግድግዳውን ሰርተን ሄድ ነው። ከዛ ለቀለም ነበረ፣ ቀለም እስከሚደርቅ ድረስ ያው መውጣት ስለነበረብን ወጥተን ከዛም በኋላ ስራዎች ደግሞ ወረፋ ያሉና እንደዛ አንዱ ስንል የስራ ነገር አይሳካም፣ እዚህ ድረስ ደርሶባታል። ታዲያ የትዕግስት ውጤቱና ፍሬው ምንድን ነው የሚለውንም እዚሁ ላይ ማሳየት ይሆናል ማለት ነው። በጥሩ አጋጣሚ ብዙዎቻችሁ በጣም ትቸኩላላችሁ፣ በጣም እንደዚህ ትዕግስት የሚያጥራችሁ ሩቆች አላችሁ። ትዕግስት ማለት ለብዙ ነገር በቃ እኛ ብንታገስና በትዕግስት ብንጠብቅ አሪፍ ነገር እንደምንጠቀመው ማሰብ መቻል አለባችሁ ማለት ነው። ያ ማለት ምንድነው እንግዲህ ቺታችን አሁን ታገሰችን አንድ አመት እንደምታዩት ጅፕሰም ኮርኒሱ በዚህ አይነት የተሰራው። አሁን ላይ የምንሰራቸው ጅፕሰም ኮርኒሶች ደግሞ ወጥ የሆኑ የሚያምሩ አልሙኒየም ፕሮፋይል የምንጠቀምባቸው ስራዎች ነው እየሰራን የምንገኘው ነበረ። እዚህ ቺታችን እንግዲህ ጅፕሰም ኮርኒሱን ከሰራ በኋላ ካለቀ በኋላ ምን አደረግላት አልሙኒየም ፕሮፋይል ተጠቀምላት ማለት ነው። አልሙኒየም ፕሮፋይል የምታዩት ይሄ እንደዚህ ምናምን ሰንጥቀን በግድግዳ ላይ ይወርዳል። በዚህ ጋር እንደዚህ ግድግዳ ላይ ይወርዳል። በዚህም እንደዚህ ይኸውና በዚህ ጋር ከግድግዳ ጀምሮ ኮርኒስ ይሄዳል። ከዛ በመቀጠል ደግሞ እዚህ መኝታ ቤት የልጆች መኝታ ቤት እንገባለን። የልጆች መኝታ ቤቱ ይኸውና ኮርኒሱን ቀብተናል፣ ግድግዳውን ቀለም አድርገን ጨርሰናል፣ ሙሉ አጠናቀናል። እቺ የልጆች መኝታ ቤት ናት። በጣም የምታምረው በጣም የሚገርም ዲዛይን የሰራናት። ጅብ ላይትም የላትም፣ ዋና አምፖልና ስቶቭ ብቻ ነው የምንጠቀመው። ሌላ ግድግዳው እንደምታዩት ቀጥ ያለ ነው። እዚህ ጋር ላይ እንግዲህ እነዚህ በሮች አሁን ክፍት ነበሩ። ክፍተቱን ሞልተን ነው በጅብሰም በዚህ ጠርፍና ውጭ የሰራሁላቸው እንደዛ አድርጌያለሁ። ከዛ ከዚህ ወጥተን ስኳድራ ይያይ ከዚህ ደግሞ ስንመጣ ወደዚህ ደግሞ ኮልደር አለ። እንደዚህ ወደ ዚህኛው ወደ ሰርቪስ የሚያስወጣ ኮልደር አለ፣ ትንሽ ኮልደር። እዚህ ላይ ግን ቤት አከፋፈል የክላስ አከፋፈል ስነስርዓታቸው በጣም ነው የሚያምረው፣ በጣም ቆንጆ ነው። እንደዚህ ወጥ የሆነ ኮልደር መጠቀም ሳሎን ያጠባል። አትጠቀምኩላችሁም። ኮልደር እንደዚህ አድርገናል። ኮልደሩ አለች ወደዚህ ጋር። ከዚህ ስንመጣ ክሽን አለ እዚህ ጋር። ክሽኗንም ኮርኒሷን ቀለም ቀብተናል። እንደምታዩት ቀለም ጨራርተናል። ግድግዳውንም ቀለም ቀብተን ጨርሰናል። በጣም የሚያምር ከለር ነው የሰራነው። ከዛ ክሽን ላይ ባለፈው ነግሬያችኋለሁ። እዚህ ጋር ሶኬት እንደምታዩቸው በጣም ብዙ ነው ያደረግነው። ሶኬት ይኸውና እንደዚህ በዚህ ጋር መድጋ መተን እንደዚህ እንመጣለን፣ እንደዚህ እዚህ ጋር እናደርጋለን ማለት ነው። እንግዲህ የዚህ ቺታችንን ምጣድ ደግሞ ለየት አድርገናል። እዚህ ጋር መስኮት ስላለ የምጣዱን ፋሮትና ምጣድ ላይ ምናምን የሚመጣው ሙቀት በዚህ በመስኮት እንዲሄድ የምጣድ ቦታ እዚህ ጋር የተጠቀምነው ማለት ነው። ክሽኗን ደግሞ ስትገጥም ከዚህ ጀምራ ክሽን ካቢኔት ሲገጠም ደግሞ 90 ሳንቲም እዚህ ጋር ከስር ውሃ ማጠቢያ ምናምን መጣል እዚህ ጋር ትላል። ከዚህ ጀምራ እንደዚህ ኤል እዚህ ጋር ትገጥማለች ማለት ሰፊ ግድግዳ ስለሆነ ይሄኛውና ያንኛው ካል ሰፊ ግድግዳ ስለሆነ እሱ ላይ ክሽን ካቢኔቷን ትገጥማለች። ምጣዷን እዛ ጋር ታደርጋለች። በቃ አለቀ። እንግዲህ እዚህ ጋር የምፈልጉትን ስራ እየሰሩ በቃ መጠቀም ነው ማለት ነው። እና እንደዚህ አድርገን ሰርተን እየሰራው እንገኛለን። አልቋል። ውስጥ ይሄ ቤት ነገ ከነገ ወዲያ ያልቃል። እንግዲህ ቀጣይ ጉዟችን እዚህ የሚሰሩ ልጆችም አሉ። ወደ ቢሲማ ነው። ቢሲማ ላይ ያላችሁ አናግሩኝ። ነገር ቢሲማ ገባለሁ ኢንሻአላህ። ቢሲማ የላችሁ ታናግሩኝ ያላችሁ። ሌላ እዚህ ጋር ዝግጅታ ማስቀመጫ ነው እየሰራ ነው። የቴሌቪዥን ማስቀመጫ ነው። ሲያልቅ ማሳያችሁ ሆነ። በጣም የሚያምርና የሚገርም ዲዛይን ነው። እንደዚህ የምታዩቸው ጥቁር መስመሮች እንግዲህ ዲዛይኑን እየሳልንበት አስምረን ነው መጀመሪያ ላይ ስራ ይናገር አስቤ ነው የምሰራው። እንግዲህ ይሄንን እንደዚህ ጋር ነው እንገኛለን። በጣም የሚያምርና የሚገርም ስራ ነው። እዚህ ጋር የትኖች የሶኬቶች አሉ። የዘንድም ማብሪያ ማጥፊያዎች አሉ። እንደዛ አሉ ሶኬት እዚህ ሳሎን ላይ
የሳሎን ሶኬት ያቸው እንደዚህ ምጥባቸው በቃ እንደዚህ አድርገን ጨምረንና በዚህ መደዳ 3 አለ፣ በዚህ መደዳ 3 አለ። እንግዲህ የዚህ ቤት መልስ ሲቀመጥ እንደዚህ መጥቶ እንደዚህ ኤል ነው የሚቀመጠው። እዛ ወደ በሯ ጋር ትንሽ ያጠፋ አድርገን እናስቀምጣለን። እዚህ ጋር ቁጭ ብለን ቴሌቪዥናችንን እዛ ጋር እንመለከታለን። ቁጭ አድርገን ፏ ብለን ዘና ብለን መኖር ነው ማለት ነው። እንደነዚህ አዳዲስ አይነት ስራዎችና ዘመኑን የጠበቀ ቀጣይነት ያለው ቀጣይ እንዲመቸን አሁን ባንጠቀም አብዛኛውን ጊዜ ፊኒሽንግ ስራ ስንሰራ ሆነ ቤትም ስንሰራ የብዙዎቻችን ችግርና ብዙዎቻችን የማንጠቀመው ነገር ምንድነው? ምን ያደርግልኛል የሚል ነገር ማለት ነው። ምን ያደርግልኛል የሚል ነገር ጥሩ አይደለም። ምክንያቱም ነገ ጊዜ የሚያመጣው ነገር አይታወቅም። ተሻሽሎ ጊዜ ሊያሻሽሎ ይችላልና ያኛ አሁን አስፈላጊውና ነገር አለ ረክበነው ተሄድን ቀጣይ ላይ በሚፈልጉት ነገር መጠቀም ይችላሉ ማለት ነው። አሁን እዚህ ቤት ላይ ሶኬት መብዛቱ ወይም ደግሞ እንደዚህ አድርገን መስራታችን ነገር አሁን ከዚህ የተሻለ ላይቶች ቤት አምፖል ላይ መግጠም ብትፈልግ እዚህ መጠቀም ሌላ ነገርና መጠቀም ብትፈልግ እንደዚህ ብትጠቀም ብትፈልግ በፈለገች ሰዓት በዚህ መጠቀም ትችላለህ ማለት ነው። ትችላላችሁ ማለት ነው። ለዛ ቢሆን ዘመኑ የጠበቀ ስራ እንሰራላችኋለን። ቤት ለመስራት ከመጀመሪያ ጀምሮ እስከ መጨረሻው ድረስ ማስተላለፍ ለምትፈልጉ እየደወላችሁ አናግሩን። በየትኛውም አካባቢ ላይ እየሰራን እንገኛለን። ወሎ ላይ